በዛሬው የቅዳሜ ገበያ ፕሮግራሜ ለየት ያለ ፕሮግራም ነው ይዤላችሁ የመጣሁት። ከቲክቶከር ያሱ ጋር እንግዲህ አንድ ሰርፕራይዝ አለን። እንግዲህ አሁን የምንገኘው ቦሌ መድኃኒዓለም አቢሲኒያ ፕላዛ ላይ ያለው ሚዲያ ኤሌክትሮኒክስ ነው። ዛሬ እጅግ በጣም ደስ ብሎኛል። እንኳን ደስ አለ። ቴንክ ዩ በጣም አመሰግናለሁ። እንዴት ነው ስሜቱ? ስሜቱ ቃላት የለውም። ያው ብዙ ሰዎች ቃላት የለኝም ይላሉ። አሁን ገና ነው የገባኝ ቃላት እንደሚያጠር። ሰላም እንዴት ናችሁ? ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ለየት ያለ ፕሮግራም ነው ይዤላችሁ የመጣሁት። ከቲክቶከር ያሱ ጋር እንግዲህ አንድ ሰርፕራይዝ አለን። ምን እንደሆነ እናንተ አብራችሁ ታዩናላችሁ። አብራችሁ ቆዩ። እንግዲህ አሁን የምንገኘው ቦሌ መድኃኒዓለም አቢሲኒያ ፕላዛ ላይ ያለው ሚዲያ ኤሌክትሮኒክስ ነው። እንደምታያቸው ብዙ እቃዎች አሉ። እንግዲህ ከዚህ ውስጥ ያንተ ቀይት ይመስላል። እንምረጥ። ያው እኔ የሚያስፈልገኝ ማሽን ነው። ያው ከስራዬ ጋር እንደምታወቀው ስለዚህ እንዳልከኝ ማሽን ነው። ግን እንያቸው ውስጥ ማሽኖች በጣም ነው የሚያምሩት። በጣም ዋው፣ በጣም ቆንጆ ማሽን። እኛም ቀለል ያለች ቦታ እንደው በዚህ አጋጣሚ ፍሪጅስ ያው ቆንጆ ፍሪጆች አሉ። ግን ያው መጀመሪያ ያስፈልገኝ ማሽን ልብስ ማሽን። እንደው በመጀመሪያ ወደ ቲክቶክ የመጣህበትን አጋጣሚ እናንሳና እንዴት ነበር የመጀመሪያው ቪዲዮ? ኦኬ፣ የመጀመሪያ ቪዲዮ ያው ፊቴን አላሳየሁም ነበር እና ልብስ እንደማጥብ ተማሪ እንደሆንኩና ያለበትን ሁኔታ በጽሁፍና ያው በሳውንድ ነበር የለቀኩት እና ያን ቪዲዮ ብዙ ሺህ ሰዎች አይተውት ነበር እና ሰዎችም በዛ አጋጣሚ አይዞ በርታ ብለው በብዙ ነገር ለማገዝ ሞክረዋል እና ያ ነበር የመጀመሪያ ቪዲዮ እና ትንሽ ቆይቶ 2-3 ቪዲዮዎችን ፊቴን ሳላሳይ ነበር የወሰድኩት። ግን ያው እግዚአብሔር ይመስገን ሰዎች መልካም ፊድባክ አድርገውልኛል እና ከዛ በመቀጠል ያው ፊቴን ገለጽኩና በፊት ደግሞ መጣው እና አሁን ላይ አሪፍ ነው እግዚአብሔር ይመስገን። ቲክቶክ በደንብ ተቀብለዋል። እንግዲህ እዚህ ጋር ደግሞ የሚዲያ ኤሌክትሮኒክስ አባላለች። እንዴት ነሽ? እንኳን ደህና መጣችሁ። እየጠበቅናችሁ ነበር። ሰላም ደረቅ እንዴት ነው? ሰላም አለን። እግዚአብሔር ይመስገን። እንግዲህ ዛሬ አንድ ሰርፕራይዝ አለህ ብዬ ነው የመጣሁት። ኦኬ፣ ምን እንሰጥህ ይመስላል? ያው ቀድሜ ገብቼ ነው ያው ማሽን ያስባሉ። እሺ፣ ስለዚህ ያሉትን ማሽኖች ላሳያችሁና እሺ የምትመርጡትን እናያለን። ከዚህኛውን ጀምር። ይሄ ሚዲያ 18 ኪሎ ማኑዋል ዋሺንግ ማሽን ነው። እሺ፣ እንደምትመለከቱት በጣም ሰፊ ስፔስ ያለው ማሽን ነው። ማኑዋል ነው። ለአጠቃቀም በጣም ቀላል ነው። እንደምታዩ ሰፊ ገንዳ አለው። ይሄን ይመስላል። እዚህ ጋር የምትመለከተው ደግሞ 15 ኪሎ የሚዲያ ዋሺንግ ማሽን ነው። ይሄ ከሌሎቹ ለየት የሚያደርገው የራሱ የሆነ ፓምፕ አለው። ይህ ማለት ልብስ ካጠብኩ በኋላ የሚጠራቀሙ ቆሻሻዎችን በኃይለኛ ግፊት እንዲያስወግድ ወይም ደግሞ አጽድቶ እንዲያወጣ ያደርጋል። ከፍተን ማየት እንችላለን። ይሄ ይመስላል። እንዲሁም ይሄኛውን በሩን ታስቀምጥበት የራሱ የሆነ ስፔስ አለው። እዚህ ጋር በጣም ዘመናዊ ናት ትችላለህ። ሌላኛው አማራጭ ደግሞ ያለን 14 ኪሎ የሚዲያ ዋሺንግ ማሽን ነው። ይሄ ማኑዋል ነው። ሁሉም ማኑዋል ናቸው። አጋጣሚ ሆኖ ያሉ ማሽኖች ተመሳሳይ ናቸው። ሳይዝ ብቻ ነው ልዩነታቸው። እንግዲህ ደግሞ እነሱም የአርቲስት ቲቪ አመራሮች ስጦታውን እነሱ ያበረክቱልሃል። ከዛ በኋላ ደግሞ ተመልሰን እንገናኛለን። ኦኬ፣ እሺ። ደግሞ የርክክብ ሰነስርዓት ይደረጋል። እንዴት ናችሁ? እንኳን ደህና መጣህ። እየጠበቅን ነበር። ዛሬ እንግዲህ አርስ ቴሌቪዥን እና ሚዲያ ኤሌክትሮኒክስ በጋራ በመሆን የኔ ልብስ ማሽን እናስረክባለን ማለት ነው። እሺ እንግዲህ ከዚህ በፊት እንደተነጋገርነው ሶሲ ከላከችልኝ በኋላ ቪዲዮ ልጁ እቃውን የፈለገው ለልብስ ማጠቢያ ማለትም እያጠበ
እየሰራበት እንደሆነ ስለተነገረ ካሉን አነስተኛ ዋሽንግ ማሽኖች ተለቅ የሚለውንና በደንብ ለስራ ይመቻል ብለን ያሰብነውን 18 ኪሎ የሚዲያ ዋሽንግ ማሽን ነው የሸለምነው። እኛም ደስተኛ ነን ስለሰጠነው እናመሰግናለን። ቤቲ በጣም ነው እናመሰግነው። ደስ ብሎናል። ወይዘሮ መሰረትንም ሶሲንም በሆል ካምፓኒ ሚዲያ ይሄ በጣም ትልቅ ነገር ነው። ይሄ ልጅ ሰፖርት የሚያደርገው ቤተሰቦቹ ነው። ትንሽ ወንድሙ አለ በእጁ እያጠበ ማለት ነው። ትልልቅ እንደዚህ አይነት ቢዝነስ ኢንተርፕራይዝስ ይሄንን አይነት ልጅ እናቱንና ወንድሙን በእጅና በሳፋና በሳሙና እያጠበ የሰፈር ልብስ እያጠበ እያደረቀ በመስጠት የሚያገኛት ገንዘብ ቤተሰቡን ሰፖርት ያደርጋል እና እንደናንተ አይነት ትልልቅ ካምፓኒ ይሄንን ነገር ፈቃደኛ ሆናችሁ እኛ በጣም ነው ደስ የሚለን። በጣም ጥሩ እቃዎች ስለሆኑ ስለምናቅ ያን ያህል ነው የምናደንቀውና ከሌሎች ሁሉ እናንተን የመረጥንበት ምክንያት አንደኛ ሰዎቹ ጥሩ ስለሆናችሁ ነው። ሁለተኛ እቃዎችን ኳሊቲ ስለሆኑ ነው እና ትልቅ ነገር ነው ለዚህ ሀገር ሀብታሞች የሚያዳምጡ ሆነ ይሄንን ማረክ ካልተሻለ ምንም ዋጋ የለውም። የፈለገ ያህል ገንዘብ ቢከመር ይቀራል እና እሱን አስበው ለዚህ አይነት ቤተሰብ ትንሽ ወንድሙም አለ አይ ሆፕ ይዛችሁታል። ይሄን በማድረጋችሁ በአርስ ቴሌቪዥን በጣም ብዙ ተመልካቾች አሉን። በ1.7 ሚሊዮን ሰብስክራይበሮቻችን ስም እናመሰግናቸዋለን። ተባረኩ። እሺ ሱሲ ኢያሱን ለመደገፍ እንዴት አሰባችሁ እንደ ድርጅት? እንግዲህ መጀመሪያ በማህበራዊ ድረገጽ ላይ ስናየው ይህን አላማውን በጣም ኦልሞስት ገና በዚህ እድሜው እናቱን ለማገዝ የተነሳ ልጅ ነበርና አላማውንም ለማገዝ እንደ አርትስ ቴሌቪዥን ቆርጠን ነበር የተነሳ ነው እና ምናልባት ዛሬ ይሄንን ነገር ትንሽ ነገር ይሆናል እንደ ጅማሮ ምናልባት አላማውን ቢያስጀምርለት ብለን አስበን ነው ይሄን ነገር ከሚዲያ ኤሌክትሮኒክስ ጋር በጋራ በመሆን ያደረግነው። እንግዲህ ምናልባት ደግሞ በቀጣይ ደግሞ አላማው ላይ እንዲደርስ በዚህ አጋጣሚ ይህን ወጣት ልጅ በጋራ ተባብረን እናገዘው ብዬ ጥሬን አስተላልፋለሁ። እንግዲህ እንደ አርትስ ቲቪ ከዚህ በኋላስ ማህበራዊ ግዴታን ከመወጣት አንፃር ምን እንጠብቅ? እስከዛሬ እንግዲህ በሰፊው ማህበራዊ ኃላፊነትን ከመወጣት አንፃር አርትስ ቴሌቪዥን ሰፊ እንቅስቃሴ ሲያደርግ ቆይቷል። በቀጣይ ደግሞ ማንኛውም ነገር እንደዚህ አይነት ነገሮች በሚኖሩ ሰዓት ለመርዳትም ሆነ ለማገዝ ቃል እንገባለን። አመሰግናለሁ። እናመሰግናለን። እኛ ስሜ ካሌብ ሉል ይባላል። የኢያሱ ወንድም ነኝ። ኢያሱ ነው የማግዘው ካሜራ በመቅረጽ ከጀርባ ያሉትን በመቅረጽ ማገዘው። ዛሬ ያላሰብኩት ደስታ ነው። እናንተንም ሚዲያንም የአርትስ ቲቪንም በጣም አመሰግናለሁ። ዛሬ በጣም እጅግ በጣም ደስ ብሎኛል ከመነግራችሁ በላይ። ምክንያቱም ያልጠበቅኩት ነገር ከኔ ምንም ነገር ሳይጠብቁ እንዲሁ በነፃ ስለሰጣችሁኝ እጅግ በጣም ነው ማመሰግነው። በመጀመሪያ እግዚአብሔርንም እጅግ በጣም አድርጌ ማመስገን እፈልጋለሁ። እንደገና በመቀጠልም አቶ ዳኒ አርቲስት ቲቪ አመራሮችን ሶሲንም ሁላችሁንም እጅግ በጣም አድርጌ አመሰግናለሁ ከልቤ። እንደገና ሚዲያ ኤሌክትሮኒክስም ሰራተኞቹንም እግዚአብሔር ይስጥልኝ በጣም አመሰግናለሁ። እጅግ በጣም ደስ ብሎኛል ስለረዳችሁኝ። እንደገና ደግሞ ያው ወደፊት ደግሞ ያው አኮራችኋለሁ ብዬ አስባለሁ። ቴንክ ዩ በጣም አመሰግናለሁ። እንኳን ደስ አለ። ቴንክ ዩ በጣም አመሰግናለሁ። እንዴት ነው ስሜቱ? ስሜቱ ቃላት የለውም። ያው ብዙ ሰዎች ቃላት የለኝም ይላሉ። አሁን ገና ነው የገባኝ ቃላት እንደሚያጠርና በቃ ምን እንደምል አመሰግናለሁ ከማለት ደስ ብሎኛል ከማለት በቀር ሌላ መናገር ምንችለው ነገር የለኝም። እጅግ በጣም ደስ ብሎኛል። ቴንክ ዩ በድጋሚ እግዚአብሔር ይመስገን። እናንተንም አመሰግናለሁ። አርትስ ቲቪን ሚዲያን ቴንክ ዩ በቃ የልፋት ውጤት ነው። ያው አንተም ጠንካራና ጎበዝ ልጅ ስለሆንክ ነው እዚህ ደረጃ የደረስከውና ይሄን ብቻ አይደለም ከዚህ በላይም ብዙ ነገር እንጠብቃለን ካንተ። እንደው በመጀመሪያ ያየሆነ ኢቨንት ላይ ነበርና እንዴት ነበር የጃሚ መጠቀም ከጀመርክ ምን ያህል ጊዜ ሆነክ? ኦኬ ጃሚ ገና ማለት
ጃሚ አዲስ የተሰራ አፕ ነው ማለት ቲፕ ነው ቲፕ መስጫ ነው ለቲክቶከሮች ለእንደዚህ ለሚሰሩ ክሬተሮች የማገዣ ቲፕ መስጫ ነውና ያኔ ያው የመጀመሪያ የመክፈቻው ኢቨንት ላይ ነበር የተገኘሁት እንደ ተጋብዤ ነበር የተገኘሁት እና ያው ስሰማ ስለ ጃሚ አዲስ ነው ደስ የሚል ነገር አለው ቲክቶከሮችን ለማገዝ ነው እና ደስ የሚል ነገር እየተጠቀምከው ነው ኪያር ኮድ ከተሰጠ በኋላ እንዴት አገኛው ተቀባይነቱ አለው ወይ ቲፕስ ያገኘህ ነው ወይ ኦኬ ጃሚን አሁን ሰዎች እንደ አዲስ አሁን እየተለማመዱት ነው ብዙ ሰው ጋር አዲስ ነገር ነውና እየተዋወቁት ነው ያው ሰው አዲስ ነገር ለመልመድ ጊዜ ይፈልጋል ለመቀበል ጊዜ ይፈልጋልና ሰዎች እየተዋወቁት ነው ያው እኔም የራሴ የሆነ እንትን አለኝ የጃሚ አካውንት አለኝና ሰዎች በዛም ቲፕ አድርገውልኛል የቀን የኢቨንቱ ጊዜም ቲፕ ያረው የሰጡኝ ሰዎችም አሉ ያገዙኝ ሰዎች አሉ ብዙ ሰዎችም በዚህ አጋጣሚ ጃሚንም እንዲጠቀሙና ቲፕ እንድታረጉን እኛም ስላለንበት ለብዙ ክሬተሮችና ለብዙ ሰዎች ቲፕ እንድታረጉ ስል ጠይቃለሁ አመሰግናለሁ ማስተላለፍ የምትፈልገው መልእክት ካለ ቴንክ ዩ ማለት የምትፈልገው አካል ካለ እሺ እግዚአብሔር የረዳኝን እግዚአብሔርን በመጀመሪያ ማመስገን ፈልጋለሁ እዚህ ጋር ቆመኝ እግዚአብሔር ነው ሞገስን የሰጠኝ እሱ እና በመቀጠል ሰዎችን መልካም ቅን ልቦችን እጅግ አድርጌ ማመስገን ፈልጋለሁ ሶስናንም አርቲስት ቲቪ አመራሮች እና አቶ ዳንኤል እጅግ አድርጌ አመሰግናለሁ እናንተን ቴንክ ዩ በጣም እና ሚዲያ ኤሌክትሮኒክስ እጅግ በጣም አመሰግናለሁ ይሄንን ተባብራችሁ ጎበዝ ልጅ ነው ብላችሁ አስባችሁ ስለሰጣችሁኝ ስላገዛችሁኝ እጅግ በጣም አመሰግናለሁ እንደገና ደግሞ አይ ሆፕ በጣም ደስ ነው ወደፊትም እንደምትኮሩብኝ አሁን ለአሻራ በስራዬ ላይ አሻራ አሳርፋችኋል ወደፊትም እንደምትኮሩ አልጠራጠርም በርታ ጠንክር እንግዲህ እኛም ካንተ ብዙ እንጠብቃለን ስለዚህ ቃችን እናስጨና እሺ ደስ ይለኛል እንግዲህ ተመልካቾቻችን በዛሬው የቅዳሜ ገበያ ፕሮግራማችን ቆይታ ያረኩት ሚዲያ ኤሌክትሮኒክስ ከኢያሱ ጋር ነበር እጅግ በጣም ደስ የሚል ሰርፕራይዝ ነበር ሚዲያ ኤሌክትሮኒክስን እናመሰግናለን እንግዲህ ከቀሪ አርትስ መዝናኛ ፕሮግራሞቻችን ጋር ደግሞ አብራችሁ ቆዩ